ሃይሚና ብሩክ አይደለም እያልኩኝ እኔ ምንም አላቅም እያልኩ ያንማ ብሩኬ እኔ አሁንም የምናገረው ነገር ፋሚሊ ብሩክና ሃይሚ መቼም ቢሆን እንደማይለያዩ ማቃለው ሊለያዩ የማይችሉ ሰዎች ናቸው። ነገር ግን በሰዓቱ ስታደርገው የነበረው ነገር ብሩኬ ልክ አልነበረም። ልክ ካልሆንክ ደግሞ ልክ አይደለም ብለን መናገር ደግሞ እኛም ግዴታችን ነው። እንደ ጨርቃ ፋሚሊ እናንተን ነው መውቀስ የምንችለው እንጂ ሌላን ሰው አይደለም መውቀስ የምንችለው። ስለዚህ እስከዛሬ ድረስ እኛ የምንናገረው ነገር ተሰሙታላችሁ፣ በደንብ ትመለከቱኛላችሁ። እኔም ጠንቅቄ በደንብ አውቃለሁ እንደምትመለከቱኝ፣ የምሬን ነው። ስለዚህ ልክ ካልሆናችሁ ልክ አይደላችሁ፣ ትታረማላችሁ። ኖርማል እኮ ነው። ሁሉም ሰው ያጠፋል። ማንም እኮ ፍጹም የሆነ ሰው የለም እኮ። ፍጹም የሆነ ሰው እኮ የለም ፋሚሊ። ይሄ ግልጽ ነገር ነው። ፍጹም ሆኖ በቃ ብሩክን ሊወቅሰው የሚችል ማንም ሰው የለም። የምሬን ነው። እኔ ፍጹም ነኝ ብሎ ብሩክን የሚወቅሰው ማንም ሰው ሊኖር አይችልም። ሁላችንም የሆነ ስህተት ስላለብን ማለት። ስለዚህ እኛ ስንናገር የነበረው አንተ እርግጠኛ በራስ እርግጠኛ ስላልነበርክ ነው እንደዛ ስንናገር የነበረው። ገባህ? ስንናገር የነበረው ለአንተ ከማሰብ ነው እንጂ አንተ ከእሷ ጋር እንድትለይ ብለን አልነበረም። የምሬን ነው፣ አልነበረም። ስለዚህ ከዚህም በኋላ መቼም ቢሆን ልትለያዩ አትችሉም። ብሩክና ሃይሚ ይመቻችሁ። እንወዳችኋለን እያላችሁ እንድትጽፉ ፈልጋለሁ ፋሚሊ። እግዚአብሔርን እየቀለድኩ አይደለም መቤቴ። እኔ ለነሱ ደስ ብሎኛል። እውነት ስነግራችሁ እኔ ለነሱ በጣም ደስ ብሎኛል። ምክንያቱም በቃ ስንትና ስንት ጊዜ አሳልፈዋል እነዚህ ልጆች። ስንትና ስንት ጊዜ አብረው መጥተዋል። ስንትና ስንት ጊዜ እንደ ቀልድ አይደለም መታየት ያለበት ፋሚሊ። ይህን ያክል አመት ቆይታችሁ ቀልድ አይደለም የያዛችሁት። የምሬ ነው፣ ቀልድ አይደለም። ገብቷችኋል አይደለ? በቃ ይሄ ነገ ከነገ ወዲያ ትዳር ይሆናል ብለን የምናስብላቸው ነው እኛ ራሱ አይደለም እነሱ በማሰብ ደረጃ። የምሬ ነው። ዛሬ እንደዚህ አይነት ነገር መጥቶ ምናምን ነገር ሃይሚና ብሩክን ያቺ ልጅ ልትለያይ ፍዳዋን በላች። እርግጠኛው የምነግራችሁ ከዚህም በፊት የኔን ተከታይ ከሆናችሁ ምን ስል እንደነበረ ታውቃላችሁ። እንደሌላው ሰዎችም እቺ ልጅ ታልፋለች ነው ያልኩ። አለቀ። እንደሌላው ከዚህ በፊት እንደመጡት እያንዳንዱ ሰዎች እቺ ልጅ የማታልፍበት ምንም ምክንያት የላትም። በቃ እቅዷ ከከሸፈ መሄዱ አይቀርም። ስለዚህ እቅዷ ማክሸፍ ነው የኛ ዓላማ ያኔ ነበር። አሁን ግን ራሱ መጣል ያቀደችው ለራሷ ሆኗል። በቃ መጥፎ ስታስቡ ፋሚሊ እንደዚህ ነው የሚሆን። መጥፎ ማሰብ የለባችሁም። የምሬን ነው። በቃ የፈለጋችሁት ሰው ጋር ተጣሉ፣ የፈለጋችሁት ሰው ውደዱ፣ ግን እንደዚህ አይነት ነገር ውስጥ አትግቡ። የምሬን ነው፣ አትግቡ። ሴቶች በተለይ እኔ አላቅም በጣም ብዙ ጊዜ ይናገራሉ። በክብራችሁ ድርድር እንዲኖራችሁ አትፍቀዱ። የምሬን ነው። በቃ ክብራችሁን ማስጠበቅ መቻል አለባችሁ። ይህንን ነገር በደንብ ፖይንት አድርጉት። ምክንያቱም ሴት ልጅ ነች። በክብሯ ማትደራደር ከሆነ ወንድ ልጅም ሻፉ ይልባታል። ምንም ታምር የለውም ፋሚሊ። ክብሯን በቃ ለሷ ውበቷ ክብሯ። ጓደኛ ፍቅረኛ ልጅ ቴንክ ዩ። እና ታዲያ ማለት እዛ ጋር ፍቅረኛ እንደሌለው ብቸኛ እንደሆነች ቤተሰብ እንደሌላት አመጦ ሊዋጋ በጣም እኮ የሚገርም እኮ ነው ፋሚሊ። የምሬን ነው። በጣም እኮ የሚገርም ነው። ልጅቷ ምን ያክል አእምሮዋን ግን ስትጠቀምበት እንደነበረ በጣም ገርሞኛል። የምሬን ነው። በጣም ገርሞኛል። ከ6 ወር በፊት እዚህ ሀገር መጣህ ነበረ። እንደዚህ አድርገህ እንደዚህ አርጋ የይዛ ጠምጥማ ኢማጂን እንዴ አባት በተቀመጠበት የሃይሚና የብሩኬ አባት የምንለው ሰው በተቀመጠበት እኮ ሽምጥጥ አድርጋ ነው የዋሸችው ፋሚሊ። እሺ የመጣለት መጥሪያ ምንድን ነው የዛን ሰዓት? እንዴ ከየት ነው የመጣለት መጥሪያው? እኔ እኮ ግራ እየገባኝ እኮ ነው ፋሚሊ። ኢማጂን ምን ያክል ልጅቷ አእምሮዋን ስትጠቀምበት እንደነበረ፣ አእምሯቸው ላይ እንዴት እየተጫወተችባቸው እንደነበረ ነው እኔ የተመለከትኩት። አለቀ። ይቺ ልጅ ቀላል ሰው አይደለችም ስል ነበር። ቀላል አመለካከት አይደለም ያላት ፋሚሊ ያላት። አሁን ይሄ ልጅ ብሩኬን ያናገረው ገባችሁ አይደለ? ብሩኬ ጋር ነው በጣም አላቅ እንኳን መጣህ ዞሮ እንኳን መጣህ፣ እውነቱን ተናገርክ። እውነቱም እንደዚህ እንደሚሆን እርግጠኛ ነበርነ። ብሩኬም እንደዚህ እንደማያደርግ እናቅ ነበር። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም? እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። ዛሬ ትንሽ ተጠፋፍተን ነበር ግን ዛሬ ደስ ብሎኝ ነው የመጣው። ይሁን ብያለሁ። ይሁን እንግዲህ አፉ በሉኝ። ከዚህ በኋላ ተልተሎ እመጣለሁ። እየገባችሁ ኮሜንት ላይ ንገሯቸው።
እየገባችሁ የሚነገረው ነገር ንገሩልኝ። ላይክ እያደረጋችሁ ብሩክና ሃይሚ አይለያዩም ትርሶች ላይክ እያደረጋችሁ ኮሜንት ላይ ጻፉልኝ። ለሁለቱም ልክላችኋለሁ። እኔው ራሴ ነው ሼር ማድረግላችሁ። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። እንደሚሰጡኝ ሰዎች ሁሉ ግን እኔን ለመጣል ምናምን እግርም የሚሰጠኝ ነፍሰው ነበርና ይኸውላችሁ ፋሚሊ ምን አለ መሰላችሁ እኔ በጣም ደስ ብሎኛል። የእውነት ተምኔሉን እንዳየሁት ከሆነ የሆነ አዲስ ነገር እንዳለ ግልጽ ነው ፋሚሊ። ሁሉም ሰው አንድ ነገር ማወቅ ያለባችሁ ሁሉም ሰው በስራችሁ ነው የሚወዳችሁ። በስራችሁ ነው ልትጠሉ የምትችሉት በስራችሁ ነው። ሃይሚና ብሩክን ደግሞ እንደምታውቋቸው ምን አይነት ስራ ሲሰሩ እንደነበረ ታውቃላችሁ። ምን ያክል ሃይሚና ብሩክን የምንወደው ለምን እንደሆነ ታውቃላችሁ። ጠንቅቃችሁ ታውቃላችሁ። ሃይሚና ብሩክን የምንወድበትን ምክንያት ምን አይነት ኳሊቲ እንዳላቸው ከሌላው ሰው ብሩክና ሃይሚን ምንድነው ሊለየው የሚችለው ነገር ብላችሁ ብታስቡ ይሄ ለጨረቃ ፋሚሊ በጣም ቀላል የሆነ ነገር በጣም ቀላል የሆነ ጥያቄ ነው። ገባችሁ አይደለ? ፍቅራቸው፣ መተሳሰባቸው፣ አንዳቸው ለአንዳቸው እንዴት እንደሚተሳሰቡ እንዴት እንደሚሰሳሱ የምሬን ነው ፋሚሊ። ይህንን ነገር ታውቃላችሁ ጠንቅቃችሁ። ያንን ነገር ስለምናቅ እኛ ወጥረን ስንናገርላቸው ነበረ። ገባችሁ? ሁለቶች አንድ እንዲሆኑ በጣም ብዙ ነገር እያደረግን ነበር። በጣም ብዙ ነገር የምር እንደ እውነት በቃ ይሄ እውነት እንኳን ቢሆን እኛ አናምንም ከነሱን ከመወደዳችን የተነሳ እነሱን እንደኛ ከመወደዳችን የተነሳ ፋሚሊ እያመነም አይደለም። የምሬን ነው የምነግራችሁና ብሩክና ሃይሚ እኔ ከዚህም በላይ በጣም ብዙ ደረጃ እንደምትደርሱ እርግጠኛ ነኝ። እወዳችኋለሁ። እንደ ጨረቃ ፋሚሊም እንወዳችኋለን። ይመቻችሁ። ብሩክና ሃይሚ መቼም አይለያዩ የምትሉ ሰዎች ደግሞ እባካችሁ ላይክ እያደረጋችሁ ኮሜንት ላይ ሐሳብ አስተያየታችሁ እንድትሰጡኝ ይፈልጋለሁ። ሁለቱም ይመለከቱታል፣ ሁለቱም ያዩታል፣ ኮሜንታችሁ ይነበባል። ፋሚሊ ጻፉላቸው፣ እኔው ራሴ እልክላችኋለሁ። ሜንሽን አድርጌን ቪዲዮን ፖስት ማድረገው ሁለቱም ያዩታል። አይደለም እያልኩኝ እኔ ምንም አላቅም እያልኩ ይሄንማ ብሩኬ እኔ አሁንም የምናገረው ነገር ፋሚሊ ብሩክና ሃይሚ መቼም ቢሆን እንደማይለያዩ ማቃለው። ሊለያዩ የማይችሉ ሰዎች ናቸው። ነገር ግን በሰዓቱ ስታደርገው የነበረው ነገር ብሩኬ ልክ አልነበረም። ልክ ካልሆንክ ደግሞ ልክ አይደለም ብለን መናገር ደግሞ እኛም ግዴታችን ነው። እንደ ጨረቃ ፋሚሊ እናንተን ነው መውቀስ የምንችለው እንጂ ሌላን ሰው አይደለም መውቀስ የምንችለው። ስለዚህ እስከዛሬ ድረስ እኛ የምንናገረውን ነገር ትሰሙታላችሁ፣ በደንብ ትመለከቱኛላችሁ። እኔም ጠንቅቄ በደንብ አውቃለሁ እንደምትመለከቱኝ። የምሬን ነው። ስለዚህ ልክ ካልሆናችሁ ልክ አይደላችሁ፣ ትታረማላችሁ። ኖርማል እኮ ነው። ሁሉም ሰው ያጠፋል። ማንም እኮ ፍጹም የሆነ ሰው የለም እኮ ፍጹም የሆነ ሰው እኮ የለም ፋሚሊ። ይሄ ግልጽ ነገር ነው። ፍጹም ሆኖ በቃ ብሩክን ሊወቅሰው የሚችል ማንም ሰው የለም። የምሬን ነው። እኔ ፍጹም ነኝ ብሎ ብሩክን የሚወቅሰው ማንም ሰው ሊኖር አይችልም። ሁላችንም የሆነ ስህተት ስላለብን ማለት። ስለዚህ እኛ ስንናገር የነበረው አንተ እርግጠኛ በራስ እርግጠኛ ስላልነበርክ ነው እንደዛ ስንናገር የነበረው። ገባህ? ስንናገር የነበረው ለአንተ ከማሰብ ነው እንጂ አንተ ከሷ ጋር እንድትለይ ብለን አልነበረም። የምሬን ነው አልነበረም። ስለዚህ ከዚህም በኋላ መቼም ቢሆን ልትለያዩ አትችሉም። ብሩክና ሃይሚ ይመቻችሁ። እንወዳችኋለን እያላችሁ እንድትጽፉ ፈልጋለሁ። ፋሚሊ ተቀፍ እንኳን ደስ አለሽ። ለማንኛውም ለምኑ ለብዙ ነገሩ እንኳን ደስ አለሽ፣ እንኳን ደህና መጣሽ። ሲቀጥል ደግሞ ቅመሚ እንኳን ደስ አለን። ወሳኙ ነገር እንደሆነ ታውቂያለሽ፣ እኔና አንቺ ሰላም ነው። ስጠራሽ መምጣትሽ ምናምን በቃ ይመችሽ ነው። ዛሬ በጣም ደስ ብሎኝ ነው የመጣሁት። እግዚአብሔርን እየቀለድኩ አይደለም መቤቴ። እኔ ለነሱ ደስ ብሎኛል። እውነት ስነግራቸው እኔ ለነሱ በጣም ደስ ብሎኛል። ምክንያቱም በቃ ስንትና ስንት ጊዜ አሳልፈዋል እነዚህ ልጆች። ስንትና ስንት ጊዜ አብረው መጥተዋል። ስንትና ስንት ጊዜ እንደ ቀልድ አይደለም መታየት ያለበት ፋሚሊ። ይህን ያክል አመት ቆይታችሁ ቀልድ አይደለም የያዛችሁት። የምሬ ነው፣ ቀልድ አይደለም። ገብቷችኋል አይደለ? በቃ ይሄ ነገ ከነገ ወዲያ ትዳር ይሆናል ብለን የምናስብላቸው እኛ ራሱ አይደለም እነሱ በማሰብ ደረጃ። የምሬ ነው። ዛሬ እንደዚህ አይነት ነገር መጥቶ ምናምን ነገር ሃይሚና ብሩክን ያቺ ልጅ ለተለያይ ፍዳዋን በላች። እርግጠኛው የምነግራችሁ ከዚህም በፊት የኔን ተከታይ ከሆናችሁ ምን ስል እንደነበረ ታውቃላችሁ። እንደሌላው ሰዎችም እቺ ልጅ ታልፋለች ነው ያልኩኝ። አለቀ። እንደሌላው ከዚህ በፊት እንደመጡት እያንዳንዱ ሰዎች እቺ ልጅ የማታልፍበት ምንም ምክንያት የላትም። በቃ እቅዷ ከከሸፈ መሄዱ አይቀርም። ስለዚህ እቅዷ ማክሸፍ ነው የኛ ዓላማ ያኔ ነበር። አሁን ግን ራሱ መጣል።
ያቀደችው ለራሷ ሆኗል። በቃ መጥፎ ስታስቡ ፋሚሊ እንደዚህ ነው የሚሆነው። መጥፎ ማሰብ የለባችሁም። የምሬን ነው። በቃ የፈለጋችሁት ሰው ጋር ተጣሉ፣ የፈለጋችሁት ሰው ውደዱ፣ ግን እንደዚህ አይነት ነገር ውስጥ አትግቡ። የምሬን ነው አትግቡ። ሴቶች በተለይ እኔ አላቅም በጣም ብዙ ጊዜ ይናገራሉ። በክብራችሁ ድርድር እንዲኖራችሁ አትፍቀዱ። የምሬን ነው። በቃ ክብራችሁን ማስጠበቅ መቻል አለባችሁ። ይህንን ነገር በደንብ ፖይንት አድርጉት። ምክንያቱም ሴት ልጅ ነች። በክብሯ ማትደራደር ከሆነ ወንድ ልጅም ሻፉ ይልባታል። ምንም ታምር የለውም ፋሚሊ። ክብሯን በቃ ለሷ ውበቷ ክብሯ። እኔ እግዚአብሔርን በጣም ደስ ብሎኛልና አመሰግናለሁ። እኔን አፈላልጋ አወርታ ምንም ለቅሶ ላይ ብትሆን ጽናቱን ይስጥ ወንድሜ። አሁን እኔ ፋሚሊ መጠየቅ እችላለሁ አይደለ? እዚህ ላይ ያለውት መጠየቅ እችላለሁ ብዬ አስባለሁ። ስለዚህ እጠይቃለሁ አይደል? ጠይቅ ብሉኝ እጠይቃለሁ። አንዴ ምንድን ያለው እንድገመው። አንዴ ምን እንዳለ እንደስሙ አፈላልጋ አወርታ ምንም ለቅሶ ላይ ብትሆን ለቅሶ አልገባኝም። ለቅሶ እኔ አሁን በቃ እያንዳንዱ ነገር አያለው ፋሚሊ። እማላየው ምንም ነገር ሊኖር አይችልም። ከለቅሶ የመጣ ሰው አይመስልም። እንግዲህ ፏ ብሏል፣ ነጭ ልብሱን ለብሷል ምናምን ነገር እና እኔ እንጃ ብቻ ሽድሞሪ ችግር የለውም። ይሁን ብቻኛ እንኳን እውነቱን ተነገራቸው ብሩክና ያው ነግሮሻል ብዬ አስባለሁ ለሱ ስላወራሁት እንጂ ፍቅረኛ ነበራት። አያችሁ አይደለ ፋሚሊ? እንጂ ፍቅረኛ ነበራት። በቃ የራሷን እንትን በሰው ልታላክክ ነው እያልኩ ደው ስናገር ነበር ፋሚሊ። በሰው ልታላክክ በብሩኬ ልታላክክ ነው እንጂ በታሪክ ብሩኬ ይህን ነገር አያደርግም እያልኩ ነበር ፋሚሊ። የምሬን ነው እያልኩ ነበረ። ዛሬ እሺ ገና ጉድ ትሰማላችሁ። ይሄ መጀመሩ ነው ፋሚሊ፣ ገና ጉድ። አሁን እሷና እሱ ሲገናኙ ደግሞ እንደዚህ ፊት ለፊት ሌላ ጉድ ደግሞ መውጣቱ አይቀር። ሌላ ጉድ ደግሞ ተሰማላችሁ ፋሚሊ። እሺ ጓደኛዬ ፍቅረኛ ነች። ቴንክ ዩ። እና ታዲያ ማለት እዛ ጋር ፍቅረኛ እንደሌለው ብቸኛ እንደሆነች ቤተሰብ እንደሌላት ቀመጦ ሊዋጋ በጣም እኮ የሚገርም እኮ ነው ፋሚሊ። የምሬን ነው። በጣም እኮ የሚገርም ነው። ልጅቷ ምን ያክል አእምሮዋን ግን ስትጠቀምበት እንደነበረ በጣም ገርሞኛል። የምሬን ነው። በጣም ገርሞኛል። ከ6 ወር በፊት እዚህ ሀገር መጣህ ነበረ። እንደዚህ አድርገህ እንደዚህ አርጋ የይዛ ጠምጥማ ኢማጂን እንዴ አባት በተቀመጠበት የሃይሚና የብሩኬ አባት የምንለው ሰው በተቀመጠበት እኮ ሽምጥጥ አድርጋ ነው የዋሸችው ፋሚሊ። እሺ የመጣለት መጥሪያ ምንድን ነው የዛን ሰዓት? እንዴ ከየት ነው የመጣለት መጥሪያው? እኔ እኮ ግራ እየገባኝ እኮ ነው ፋሚሊ። ኢማጂን ምን ያክል ልጅቷ አእምሮዋን ስትጠቀምበት እንደነበረ፣ አእምሯቸው ላይ እንዴት እየተጫወተችባቸው እንደነበረ ነው እኔ የተመለከትኩት። አለቀ። ይቺ ልጅ ቀላል ሰው አይደለችም ስል ነበር። ቀላል አመለካከት አይደለም ያላት ፋሚሊ ያላት። አሁን ይሄ ልጅ ብሩኬን ያናገረው ገባችሁ አይደለ? ብሩኬ ጋር ነው በጣም አላቅ እንኳን መጣህ ዞሮ እንኳን መጣህ፣ እውነቱን ተናገርክ። እውነቱም እንደዚህ እንደሚሆን እርግጠኛ ነበርነ። ብሩኬም እንደዚህ እንደማያደርግ እናቅ ነበር። ምክንያት ያለ ምንም ተንኮል እንደዚህ ደረጃ የምትደርስ ልጅ ደግሞ አይደለች። እኔ ደግሞ በቅርብ አውቃታለሁ። እኔም እስከማውቃት ድረስ እኮ ኖርማል ሰው ነች። ግን እኔ አላቅም እንዴት ብቻ ምናልባት አሁን ጥሩ ደረጃ ላይ ናቸው ምናምን ነገር ብላ አስባ ከሆነ ይህን ነገር ያደረገችው ምናልባት እኔ እንደዛ ነው እየገመትኩኝ ያለሁት። ገብቷችኋል አይደለ? ካለበለዚያ ደግሞ ጥላቻ ነው የሚሆነው። ሌላ ምንም ግልጽ የሆነ ነገር ነው ፋሚሊ። ወይም ጥላቻ ነው የሚሆነው። ሌላ ምን ሊሆን ይችላል? የዚህች ልጅ ሪዝን ሌላ ምን ሊሆን ይችላል? ወይ ጥላቻ ነው ወይም ደግሞ አሁን ጥሩ ደረጃ ላይ ናቸውና አሁን በዚህ ሰዓት ብሩኬን አታክ ባረገው ባጠቃ እንደዚህ በዚህ በኩል እንደዚህ ብዬ ብገባ ምናልባት እኔ እስከተሳካልኝ በሚል ጭዌ ተጫውታ ከሆነ ሌላ ሽት ነው ደግሞ ፋሚሊ። ብቻ ይሁን እኛ እናንተ እንኳን ሰላም ሆናችሁልን፣ እንኳን እናንተ ብሩክና ሀይሚ እንኳን ፍቅር ሆናችሁልን፣ ሌላው እንኳን እውነቱ ታወቀ፣ ሌላው ትርፍ የሆነ ነገር ነገም ከነገ ወዲያ የምንሰማው ነገር ስለሚኖር እሱ ያስቸኩለንም ኖርማል ነው። እሺ ግን አንቺ ከጎን የኔን አላምንም ስትኝ በጣም ይደብራል አይደል? የኔ የምትዩ ሰው ሲሆን ይሄ ግልጽ ነው፣ ምንም ጥርጥር የለውም። እሷም ልክ ነች፣ አንተም ልክ ነህ። አለቀ በቃ። ሁለታችሁም የየራሳችሁ እውነት አላችሁ።
የራሳችሁ እውነት አለ። ሃይሚም ዝም ብላ አልተናገረችም በሰዓቱ። አንተም ዝም ብላ አይደለም እንደዛ ስትል ነበር። እሷንም አንደርስታንድ ማድረግ አለብህ፣ እሷም ደግሞ አንተን አንደርስታንድ ማድረግ አለባችሁ። ስለዚህ እንግዲህ ከዚህ በኋላ ምንም ጭቅጭቅ የሚባል ነገር የለም። ሰላማችሁን አሳዩን፣ ፍቅር አሳዩን። እንደ በፊቱ ፋፍላችሁ እየመጣችሁ አስደስቱን ምናምን ነገር ያንን ነው የምንፈልገው። የእሷን ነገር ኢግኖር አድርጋችሁ ለልጁ ስጡት፣ አስረክቡት። በቃ እኛ ከህይወታችሁ ወጠናል ብላችሁ የራሳችሁን ህይወት እንድትመሩ ነው የምንፈልገው። ሰው እንግዲህ ዛሬ ቪዲዮ ይመስል ነበረ። እየገባችሁ ኮሜንት ላይ እንዳትለያዩ ፍቅር ሁኑልን ከዚህ በኋላ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ጻፉላቸው። ሁለቱም ይመለከቱታል፣ ያዩታል። እኔው ራሴ እልክላችኋለሁ። የዛሬ ቪዲዮ ይመስል ነበር። እስካሁን ከተመለከታችሁኝ ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ። ዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ